የመጀመሪያው ጉዳይ የሚሆነው ከመርህ አንፃር አማራነት ምንድነው? አማራነት አመሰግናለሁ። መልካም ጥያቄ ነው። አማራነት የአማራ ህዝብ ወይም የአማራ ብሔር እንደ ህዝብ ለዘመናት ያካበታቸው አማራዊ የማንነት መገለጫዎቹን አስተሳሰቦቹን እሴቶቹን እና ታሪኩን የሚያንጸባርቅ ነው። ከዚህ አንፃር እንዳጠቃላይ ቋንቋውን አለባበሱን ስልተ ምርቱን የደስታና የሐዘን መግለጫዎቹን ዓለማዊ እይታውን የልጅ አስተዳደጉን እንሂንና ዓለምን በሚያይበት መነጽር እንደ ህዝብ ያን ጥቅል እይታውን የሚያንጸባርቅ አጠቃላይ መርህ ነው። አማራነት ማለት እሱ ነው። እሺ አሁን የተያዛችሁት መንገድ ግን ከስነ ልቦናው ጋር ተጻራሪ የሆነ ፍልስፍና ነው እየተከተላችሁ የምትገኙት የሚል ነገር ይነሳልና አቶ በለጠ ሐሳብ እዚህ ላይ ስጡ። እንግዲህ የአማራ ብሔርተኝነት የተወለደበት ራሱን የቻለ ታሪካዊ ዳራዎች አሉት። ብዙ ጊዜ እንዳልነው ሀገር የገነባ ታላቅ ህዝብ ነው። ያም ሆኖ በየጊዜው የሚፈጠሩ አዳዲስ የፖለቲካ ባህሎች አማራው እንደ አማራ በሀገር የፖለቲካል ኢኮኖሚ ማዕቀፍ ለረጅም ዘመን ዋና ተዋናይ ሆኖ ኖሮ ያለ ግን ላለፉት 27 ዓመት ከዛም ወደ ኋላ ሲገፋ ለ40 እና ለ50 ዓመት ሲቀነቀን የኖረው በመሰረቱ የተሳሳተ ትርክት ነበርና ይህም ትርክት ወደ ፖለቲካ ቁስነት ተሸጋግሮ ህዝባችን በከፍተኛ ሁኔታ ዋጋ አስከፍሎታል እና ህዝቡ እንደ ህዝቡ ተደራጅቶ ጥቅሞቹ ማስከበር መቻል ነበረበት። ፈተናዎችን መወጣት መቻል ነበረበትና ከዚህ አንፃር የአማራ ብሔርተኝነት ተወልዷል። እንግዲህ ይህን ስናደርግ ከኢትዮጵያ የፖለቲካ ማዕቀፍ እንደመሸሽ ተደርጉሞ ሊሆን ይችላል። ይሄን የሚሉ እንግዲህ እኛን በቅርበት አግኝተው ስለ ፕሮግራማችን በቂ መረዳት የሌላቸው አካሎች ኃይሎች ጸረ ኢትዮጵያ ሲሉ ስለውናልና ይሄ ፍጹም ስህተት ስለሆነ ሊታረም ይገባዋል። ጸረ ኢትዮጵያ ከይቅርታ ጸረ ኢትዮጵያ ሲሏችሁ ወይም ደግሞ ሲሉ ሰዎች በምክንያት አስደግፈው ነው። ለምሳሌ ከዚህ በፊት የነበረውን ባለፉት 27 ዓመታት የነበረው ፕሮጀክት ጸረ ኢትዮጵያ ፕሮጀክት ነው የሚል አቋም ሰነዶቻችሁ ላይ ተመልክቻለሁ። በተመሳሳይ ያኛውን አይነት ፕሮጀክት ደግሞ መከተል ተመልሶ አሁንም ጸረ ኢትዮጵያ መሆኑን ምን ይገርማል? ያለፈው የ27 ዓመት የፖለቲካ ኤክስፐሪመንት እውነት ነው ጸረ ኢትዮጵያ ሊባል ይችላል። ማንኛውንም የኢትዮጵያ ህዝብ እንደ ህዝብ የሚያዋርድ ከሆነ ዞሮ ጸረ ኢትዮጵያ ነው። የኢትዮጵያን አንድነት ከመሰረቱ ጀምሮ አናግቷል። ብዙ ነገሮችን አፍርሷል። በኢትዮጵያ ታሪክ ውስጥ አይከን የምንላቸውን እሴቶቻችን ስምምነት የጠፋበት ዘመን ሆኗል። የአድዋ ድል ላይ ስምምነት የለም። የተለያዩ ንባቦች አሉ። አጼ ምኒልክ ላይ የነበራቸው ትልቅ ታሪካዊ ፋይዳ ትልቅ አስተዋጽኦ እሱም ቢሆን አከራካሪ ብቻ ሳይሆን በሌላ እይታ ተተርጉሞ አይተናል። ሰንደቅ ዓላማ ላይ ያለን ንባብም አንድ አይነት አይደለምና ይሄንን ስናይ ያለፉት 27 ዓመታቶች የነበረው የፖለቲካ ኤክስፐሪመንት እውነትም ጸረ ኢትዮጵያ ነበር። ኮተመናንታና እኛ የምንከተለው አማራን ብቻ ከሌላው ለይቶ አይደለም ራስን ከፍ አድርጎ ማየት ይሄም ተመሳሳይ የሚወስደው መንገዱ ሁሉ ወደዛም ያመጣው አይደለም። ራሳችን ከፍ አድርጎ ማየት የሚለው በመሰረቱኛ ያሉን ሴቶች ፕሬዝ እናደርጋለን፣ ዋጋ እንሰጣቸዋለን። የደመቁ አማራ አሻራዎች አሉ በኢትዮጵያ የታሪክ ጎዳና ላይ ስንመጣ የምናገኛቸው ግዙፍ ደማቅ አማራ አሻራዎች አሉ። እነሱን እንዘክራለን፣ ሁሌም እንዘክራለን።
መዝከራችን እነሱን መዘከራችን ከሆነ እንግዲህ በዚህ የተረጎመብን ስህተት ነው ገለጸው ስንከፍ ማድረግ ሌላውን ማሳነስ አይደለም እንግዲህ ሌላው አቀባበል ነው ይሄን ትርጉም ሊቀበለው የሌላው ሰው ጉዳይ ነው የሚሆነው እኛ ራሳችን ፕሬዝ እናደርጋለን ትልልቅ የሆኑ አሻራዎች በኢትዮጵያ ታሪክ ውስጥ አባቶቻችን አስቀምጠዋል ድርሳናቶች አሉ ወደ ኋላ ተመልሰን 2000-3000 ዓመት ከዛም በላይ የሚዘረጋ የታሪክ ጎዳና ላይ አሻራዎችን አስቀምጠናልና ሜሞሪ አለን ይሄን መዘከር በሌላ ሊታይ አይገባም እንግዲህ ዳው ለሌላው ነው የሚሆነው የኛ አዳ ይሆንም ይሄ እና ይሄን ታሪካዊ ፋይዳ ታሪካዊ አስተዋጽኦ የተጫወተ ህዝብ በዚህ ደረጃ ተዋርዶ ሊታይ አይገባውም ነበር እና አሁን ተድራይተን የህዝባችን ጥቅም ለማስከበር የምናደርገው እንቅስቃሴ ጸረ ኢትዮጵያ ተብሎ መተርጎሙ ፍጹም ስህተት ነው ይሄን ትርክት ለመቀልበስ ወይም ደግሞ በአማራ ብሔር ላይ ሲወሳ ሲነገር የነበረውን ትርክት በተሳሳተ መንገድ የነበሩ ጉዳዮችን ለመቀነስና ለማጥበብ አዴፓም በበኩሉ የራሱ የሆነ አጀንዳ ቀርጾ ዴሞክራሲያዊ ብሔርተኝነት በሚል መርህ እየተገዛ እየሰራ መሆኑ ይታወቃልና በራሱ ይሄንን ብሔርተኝነት እናንተ ናችሁ ወይ የወለዳችሁት አዴፓ አይቀድማችሁም ወይ ምንድነው የሚለያችሁ በመሰረታዊነት ከአዴፓ ጋር ቀደም ብለ ካነሳው ጥያቄ ለነሳለ በመሰረታዊነት ማንነትን መሰረት ያደረገ አደረጃጀት ተፈጥሯዊ ነው ይሄ ኢትዮጵያ ውስጥ የተጀመረ አይደለም ኢትዮጵያ ውስጥ የማይበቃ ወይም ደግሞ በአማራ የተጀመረ አይደለም በአማራ የማይበቃ አሁን በርካታ የአውሮፓ ሀገራትን በ1870ዎቹ አጋማሽ ድረስ እንደ ሀገር እንዲቆሙ ያደረጋቸው ማንነትን መሰረት ያደረገ ብሔርተኝነት ነው ሀገር ሆኖ ሀገራዊ ቅርጽ እንዲይዙ ያደረጋቸው ይሄ በደንብ መታመን አለበት ይሁንና ላለፉት ግን ማንነት ደግሞ አይነቶች አሉት እነሱንም እንደ ሀገር ያቆማቸው አይነቶች አሉትና በራሱ ከናንተ ጋር ያይዞ ማየት ይቻላል አነሳለሁ እሺ እንደውም በትክክል ከመጣን አውሮፓውያንን እንደ ሀገር ያቆማቸው ፕራይሞርዲያሊዝም የሚባለው ይሄ ደማዊ ማንነትን መሰረት ያደረገ ነው ደምን በየዘር ሐረግን መሰረት አድርጎ እንደ ሀገር ያቆማቸው ደማዊ የሚባለው የማንነት አይነት ነው የማንነት ግንባታ ትርክት ነው ይሄ እንዳለ ሆኖ ባለፉት 27 አመታት ብቻ አይደለም ኢትዮጵያ ውስጥ ማንነቶች ይዳበሩት ከኢህአዴግ በፊትም ማንነቶች ነበሩ የተለያዩ ማንነቶች ብሔርን መሰረት ያደረጉ ማንነቶች ነበሩ ኢህአዴግ ከመፈጠሩ በፊት ወላይታ ነበረ ጉራጌ ነበረ አማራ ነበረ ትግሬ ነበረ ኦሮሞም ነበረ ለሺህ አመታት ኖረዋል አደረጃጀቱም በዛው ልክ ንጉሰ ነገስት የሚል አንድ ማዕከላዊ መንግስት ኖሮ በየራሳቸው ንጉስ ይተዳደሩ ነበር በመሰረታዊነት ላለፉት 27 አመታት የተደረገው ግን አንድን ብሔር በግልጽ አማራውን በጨቋኝነት በመፈረጅ እና አማራው ዘላለማዊና የጠላታችን ነው በሚል ታሪክ በመጻፍ ትርክት በመፍጠር ይህንን ትርክታቸውንና የአማራ ጠላቻቸውን አገራዊ ስርዓትና ስሪት መንግስታዊ መመሪያ አድርገው ሲንቀሳቀሱ የነበሩ በለስ የቀናቸው የፖለቲካ ስልጣን ይዘው የነበሩ ኃይሎች በመኖራቸው ነው ስለዚህ የአማራ ብሔርተኝነት አሁን የተፈጠረ አይደለም የአማራ ብሔርተኝነት እኮ በአባ ባህሪ ጊዜ ነበር ቀደም ባሉ ነገስታት ጊዜም እኮ ነበር የአማራ ብሔርተኝነት በትንሹ እንኳን በዘመናዊት ኢትዮጵያ በአፄ ቴዎድሮስ ጊዜ ነበር የተበታተነውን በክፍለ ሀገር የተከፋፈለውን በስሁላዊ አማራ ጠል ስትራቴጂ የሀገር አንድነት ተከፋፍሎ ማዕከላዊ መንግስት ተዳክሞ በየቦታው መሳፍንት ይቅርታል አቶ ክርስቲያን ይቅርታል ይሄ ትርክት በተደጋጋሚ እሳቸውም ነግረውናል ወይም ደግሞ በተለያዩ ፕሮግራሞቻቸው አይተናል ማኒፌስቶአቸውም ይሄን ያመለክታል ይሄንን ትርክት ግን ለማስቀረት ተመሳሳይ የሆነ መንገድ ነው ወይ መከተል ያለባችሁ አንድ ከዚያ ባሻገር ደግሞ ከአዴፓስ ምንድነው የሚለያችሁ ነው መሰረታዊ ጥያቄ ተመሳሳይ መንገድ አይደለም ይሄርን ያለ ነው አደረጃጀታችን ብሔራዊ ነው አደረጃጀታችን ወይም ቅርጻችን ብሔራዊ ይሁን እንጂ ስኮፓችን ይለያያል መዳረሻችን ይለያያል ፍልስፍናችን ይለያያል ፕሮግራማችን ይለያያል
ላብነት ያክል ከዚህ በፊት መንደራቸውን ራስ ገዝ ሪፐብሊክ አድርገው ለመመስረት የተነሱ አማራ ጠል ኃይሎች አንድም የሀገር አንድነትን አደጋ ውስጥ በሚጥል ሁለትም ለዘመናት ተዋደውና ተፋቅረው የሚኖሩ የኢትዮጵያ ወንድም ህዝቦችን በመካከላቸው ቅራኔና ጥርጣሬ እንዲፈጥር በማድረግ ከምንም በላይ ደግሞ አማራውን በጨቋኝነት በመፈረጅ አማራን እንደ ህዝብ በጠላትነት ፈርጀው የተነሱ ናቸው። የአማራ ብሔርተኝነት ከነዚህ ኃይሎች በተለየ መንገድ የትኛውንም ህዝብ የአማራ ጠላት ነው ብሎ አልፈረጀም፣ አይፈርጅም። ይህን ምንለው እኛ ጻድቅ ስለሆነን አይደለም። በእርግጥም ለፖለቲካ ንግግር ብቻም አይደለም። በእርግጥም እገሌ የሚባል ህዝብ የአማራ ጠላት ህዝብ ነው ብለን ስለማናምን ነው። ህዝብን በጠላትነት መፈረጅም ከተገቢነትም ተገቢ ካልመሆኑም አልፎ ነውር ነው ብለን ስለምንረዳ ነው። ስለዚህ እገሌ የሚባል ህዝብ የአማራ ጠላት ነው ብለን አንፈርጅም፣ ለወደፊቱም አልፈርጅም። ይሄ አንድ ይለየናል። ሁለተኛ እኛ በሀገር አንድነት ላይ አንደራደርም። የሀገርን አንድነት አንድ ይለየናል ሲሉ ከአዴፓ ማለት ነው። ከአዴፓ ብቻ ሳይሆን ከአማራ ጠል ብሔርተኞች ከአዴፓ የሚለያችሁ ነው ያልኩት። እመለሳለሁ። ከአማራ ጠል ብሔርተኞች መጀመሪያ ያለው ልጨርሰልህ ብዬ ነው። ሁለተኛ እኛ በሀገር አንድነት ላይ ድርድር አናውቅም። ለዘመናት ተፋቅረውና ተዋደው እስከ ጋብቻ ድረስ በኖሩ ወንድም ህዝቦች መካከል ጥርጣሬና መለያየትን አንሰብክም። ይሄ የሚለየን ነው። ከአዴፓ በተለየ መንገድ የምንለየው አዴፓ እኮ አማራውን በጠላትነትና በጨቋኝነት የሚፈርጀውን የአብዮታዊ ዲሞክራሲ መስመር የትግል መመሪያዬ ነው፣ ዓለምን መመልከቻ ርዕዮተ ዓለሜ ነው ብሎ የተቀበለ ፓርቲ ነው። በዚህ የተነሳ እኛ አማራውን ጨቋኝ ብሔር ነው ብለን አንወስድም። በየዘመናቱ ምናልባት ጨቋኝ መደቦች ሊኖሩ ይችላል ይሆናል። እንደ ብሔር ግን እገሌ የሚባል ብሔር ጨቋኝ ነው ብለን አንፈረጅም። ይህንን መመሪያ ግን አዴፓ እንደ ድርጅት የፓርቲ መመሪያ አድርጎ ህወሓት ጽፎ የሰጠውን ርዕዮተ ዓለሙ አድርጎ አማራውን በጨቋኝነት የሚከስ መመሪያ ርዕዮተ ዓለሙ አድርጎ ወስዷል። በዚህ ከአዴፓ እንለያለን እኛ። ሁለተኛ እኛ የአማራ ህዝብ የህልውና ጥያቄዎቼ ናቸው ብሎ የለያቸውን ሀቀኛ ጥያቄዎች እናከነክናለን። እነዚህን ጥያቄዎች ግን አዴፓ እንኳንና እንዲፈቱ እንቅስቃሴ ለማድረግ አማራውን በጨቋኝነት ከሚከሱና ከሚወነጅሉ ኃይሎች ጋር ግንባር ፈጥሮ እየተንቀሳቀሰ ነው። ስለዚህ አዴፓ የሚያራምዳቸው የፖለቲካል ኢኮኖሚ ጽንሰ ሐሳቦችና አጠቃላይ የፖለቲካ መርሃ ግብሮች አማራውን በጨቋኝነት የሚከሱ ከህገ መንግስቱ ጨምሮ ማለት ነው አማራው ሳይሳተፍበት እንደ ህዝብ ይሁንታውና ፈቃዱን ሳይሰጥ አብሮ ከአማራ ጨቋይ ነው የሚል ትርክ ከሚያራምዱ ጋር ሲንቀሳቀስ የነበር ኃይል ነው። ልክ ነው። ርዕዮተ ዓለም መነጽሩ የአዴፓ በዚህ እርሶ በገለጹት መንገድ ከሆነ እናንተ ደግሞ የአማራ ብሔርተኝነት ከእንግዲህ መመሪያችን ነው ብላችሁ ነው የተነሳችሁት። አንድ አማራ ለመላው አማራ፣ መላው አማራ ለአንድ አማራ ብላችሁ። ስለዚህ ርዕዮተ ዓለም ደግሞ ዓለምን የመመልከቻ መነጽር ከሆነ አማራነት መመሪያችሁ ከሆነ ሲጀመር የአማራ ብሔርተኝነት ኢትዮጵያን ቀርቶ ዓለምን የምትመለከቱበት መነጽር የአማራን የበላይነት ታሳቢ ያደረገ ነው ብሎ መውሰድ ይቻላልና እናንተም ጨቋኝ ናችሁ ወይም ለመጨቆን ያቀዳችሁ ናችሁ ብሎ መውሰድ አይቻልም ወይ? እሱ ጋር የተሳሳተ ግንዛቤ ስላለ እሱን ማጥራት ያስፈልጋል። መመሪያችን ወይም ዓለምን ማያ መነጽራችን የአማራ ብሔርተኝነት ቋሚ የሆነ ገዢ ሐሳባችን ነው ማለት መጀመሪያ የአማራ ብሔርተኝነት ምንድነው ብሎ መጠየቅ ነው ይጠይቃል። የአማራ ሐሳባችሁ ከሆነ ዓለምን የምትመለከቱበት መነጽራችሁ ነው necessarily ማለት ላይሆን ይችላል። የአማራ ብሔርተኛ እኛ የአማራ ብሔርተኛ ነን ስንል የምንሰራቸውን ማናቸውንም አይነት የፖለቲካ እንቅስቃሴዎችም ሆነ ማህበራዊ ኢኮኖሚ እንቅስቃሴዎች ጥቅማችንን ምናሰላው ከአማራ ህዝብ ዘላቂ ጥቅሞች መብቶችና ፍላጎቶች ከመከበር አንፃር ነው ማለት እንጂ ይህ የፖለቲካል ኢኮኖሚውን ወይም ፍልስፍናውን ምን መራበት ርዕዮተ ዓለም ነው ማለት ላይሆን ይችላል። በመሰረታዊነት እኛ ተለይቶ ተጠቃሚ ሊሆን የሚችልበት እድልስ አማራጭስ አለ ወይ? ተያይዞ የሚታደግበት ነው እንጂ እንደሱ አይደለም። በመሰረታዊነት ኢትዮጵያ ውስጥ ያሉ የተለያዩ አካባቢዎችና ህዝቦች
የየራሳቸው ልዩ የሆነ የመልማት ጸጋ አላቸው። ልዩ የሆነ ፒኩላር የሆነ የመልማት ፖቴንሻል የመልማት ጸጋ አላቸው። እኛ ከሌላው ህዝብ የተለየ እንለማለን ወይም የተለየ ጥቅም እንፈልጋለን አላለም። ለሀገር ልማት ለሀገር ኢኮኖሚ ባበረከት ነው አስተዋጽኦ ልክና በመልማት ጸጋችንም ልክ ፍትሃዊ ተጠቃሚ እንሆን ማለት ነው። ሪዮት ዓለማችን ግን ለዘብተኛ ሊበራሊዝም ነው የኛ ሪዮት ዓለም። ይህም ከአማራዊ ሞዴሬት ሊበራሊዝም የሚባለው ማለት ነው። ይህን ዝም ብለን አይደለም የመረጥነው። የአማራ ህዝብ በስነ ባህሪው በተፈጥሯዊ ባህሪው በግለሰቦች ነጻነት የሚያምን ነው። በግለሰቦች ነጻነት የሚያምን ህዝብ ይሁን እንጂ በተመሳሳይ መንገድ የጋራ በሆኑ ህዝባዊ ጉዳዮች ላይ እንደ አንድ እንደ ቡድን የሚነቃነቅ ህዝብ ነው። ይህን ሁለቱን ሊበራሊዝም እጅግ ለግለሰብ ነጻነት ቅድሚያ የሚሰጥ ነው። በተመሳሳይ መንገድ የአማራ ህዝብ ግን የግለሰብ ነጻነትንና የቡድን ነጻነትን በእኩል በሚዛን ማስተናገድ የሚችል ህዝብ ስለሆነ ከዚህ መነሻነት የሞዴሬት ሊበራሊዝም ወይም በአማርኛው ለዘብተኛ ሊበራሊዝም ሪዮት ነው የኛ ሪዮት። እንደሱ ከሆነ ደግሞ የቡድን መብትንና የግለሰብ መብትን እኩል ማስተናገድ የሚችለው አሁን ያለው የፌደራላዊ ስርዓቱ እንደውም በቃ አዴፓ የሚከተለው ጽንሰ ሐሳብ ወይም መርህ ለአማራ በልኩ የተሰፋ ነው። እናሻሽላለን ከሆነ ሌላ ነገር ነው ወይ አንድ ላይ መምጣት ነው እንጂ በዚህ መሰረት የነሱን መቅዳት አይሆንም ወይ አይደለም። እሱ ማይሆንበትን ሁኔታ በግልጽ ማስረዳት ይቻላል። አሁን ያለው በኢትዮጵያ ፌደራሊዝም የማይኖሪቲ ታይራኒ ወይም የውህዳን ፈላጭ ቆራጭነት የነገሰበት ስርዓት ነው። ዲሞክራሲ አንተ እንደምትለው አሁን ኢትዮጵያ ላይ ያለው የፌደራሊዝም አወቃቀር ዲሞክራሲ ሊያሰፍን አይችልም። ዲሞክራሲ በመርሁ ብዙሃን ህግና ስርዓት ያበጃሉ። ውህዳን በዚህ በተበጀው ህግና ስርዓት ውስጥ መብቶቻቸውና ጥቅሞቻቸው ተከብረውላቸው ይኖራሉ ነው። አሁን ባለው የኢትዮጵያ ፌደራሊዝም ስርዓት ግን የኢትዮጵያን 70% የሚሆን ህዝብ የሚሸፍኑት የኦሮሞና የአማራ ህዝብ አሁን ባለው ህገ መንግስታዊ ስርዓት እንኳን አንዲት የህገ መንግስት አንቀጽ ማሻሻያ እንኳን ጥያቄ ቢያቀርቡ ማሻሻል የማይችሉበት አሰራር ነው ያለው። ለዛ ነው ማይኖሪቲ ታይራኒ የሆነ ውህዳን ፈላጭ ቆራጭ የሚሆኑበት አሰራርና ስሪት የተበጀ ነው ብለንኛም የምንገምገው። እዚሁ ላይ ተመሳሳይ ጥያቄ ስላለኝ ነው። አሁን ለውጥ አለ ብላችሁ ታምናላችሁ? በብዙ መግለጫዎቻችሁ ላይ ተመልክቻለሁ። ቀደም ሲል እርሶም እንደተጠቀሱት ህወሓትን ተጽዕኖ የመፍጠር አቅሙንም እንዳጣ ስትናገሩ ተሰምቷልና ይሄን አቅሙን ባጣበት ሁኔታ ዛሬም የራሳችሁን አጀንዳ ከማቀንቀን ይልቅ አዴፓንና ህወሓትን ነው አዝላችሁ የምትዞሩትና በእነሱ ኪሳራ እናንተ ለማትረፍ ወይም ደግሞ ያን ትርክት የበለጠ በማጋጋል ለማትረፍ እየሰራችሁ እንጂ በተጨባጭ በሆነ ፖሊሲ አማራን ህዝብ ተጠቃሚ የሚያደርግ እንቅስቃሴ እስካሁን አይታይባችሁም። ከተፈጠራችሁ ጀምሮ ህወሓትን ስታጣጥሉ አዴፓን ስትኮንኑ ነው የምትታዩት። ምን አዲስ ነገር ይዛችሁ መጣችሁ ነው ጥያቄው። እንግዲህ ይሄ የቸኮለ ፍረጃ ይመስለኛል። የቸኮለ ነው። እኛ ከተመሰረትን ገና 6ኛ ወራችን ነው። በ6 ወር ውስጥ አንድ ነገር በ6 ወር ውስጥ ብዙ ሪማርካብል የሚባሉ ለኢትዮጵያ የወደፊት እድል ተስፋ ሊሰጡ የሚችሉ ስራዎችን ሰርተናል። በመሰረቱ 10 አመትን በዚህ ትግል ብንቆይ ህወሓትን ከመኮነን ያው ብዙ ጥፋት በህዝባችን ላይ አድርሷል እና ምልህ የደረሰው ጥፋት ጥልቀቱ ሲታሰብ እንዲሁ የመጣ ሳይሆን ኢንቴንሽናሊ ሆን ተብሎ ፖሊሲ ሲወጣ የህወሓትን ጥቅም ማስከበሩ ብቻ ሳይሆን at the same time ደግሞ የአማራው ግልጽ ከሆነ ጥያቄ መኮንን በራሱ እንጀራ ይሆናል ወይ? የመኮንን ስራ ላይ አላረፍንም። እዛ ላይ አልተኛንም። ህዝባችንን ሞቢላይዝ ያደረግን ነው። አማራጮችን እየሰጠን ነው። ከሌላ ኃይሎችም ጋር ተገናኝተን ለመመካከር ዝግጁ ነን። በመሰረቱ ከአዴፓም ጋር ቢሆን ከሌሎችም ኃይሎች ጋር ተቀራርበን አንዳንድ አቅጣጫዎች ላይ ለመወያየት አሁንም ዝግጁ ነን። ዝግ የሆነ የፖለቲካ እንቅስቃሴ አይደለም እያደረግን ያለ ነው። ይሄ ማለት ግን ነጥሎ በማውጣት ብቻ ህወሓት ላይ ያው ብዙ ኪሳራ ስላደረሰብን በህዝባችን ላይ
ትናንትም ዛሬም ነገም መተቸት ብቻ ሳይሆን ህወሓትን እንታገላለን እና ይሄ እንደ ጣይነት የፖለቲካ እንቅስቃሴ ተደርጎ ከተወሰደ ስህተት ነው። ሌላውን ነገሮቻችንን ማየት ተገቢ ነው። ሚዛን ለማስጠበቅ የሚያስችል የፖለቲካ እንቅስቃሴ ይዘን መጥተናል፣ ፈጥረናል። ኢትዮጵያ ምናልባትም እንደ ሀገር ለወደፊት ትቀጥል ዘንድ ካውንተር ባላንስ የሚያደርግ ሌሎች እንደፈለጉ ሲፈተፍቱት የኖረውን ፖለቲካ አማራው በችሮታ እንዲኖር አድርገው ሚዛኑን ተሰብሮ በዛ ሁኔታ እዚህ ደርሰናልና ያ ሚዛን ይጠበቅ ዘንድ አዲስ የፖለቲካ ባህል እየገነባን ነው። አማራዊ የሆነ የፖለቲካ ባህል እየገነባን ነው። ኢትዮጵያ እንድትቀጥል የሚፈልግ ማናቸውም ኃይል እኛን ፖዚቲቭሊ አፕሪሺየት ማድረግ አለበት፣ መደገፍ አለበት። ፕሮግራማችንም በሐቅ ስለሆነ ቀደም ወዳለ ጉዳይ እናምራና ነገሮችን አጽንኦት ለመስጠት ካስፈለገ ይቻላል። ሊበራሊዝምን እየተከተሉ አማራዊነት ብሎ ነገር የት ነው የሚያደርሰው? ማህበራዊ መሰረትስ አለው ወይ? ሌላው ቀርቶ እንደውም ሀገር አቀፍ ፓርቲ ነን እይታችን ሰፊ ነው ተብሎ መልሶ ደግሞ አብን የሚል ስም አማራን የሚያጎላ ስም ይዟል። ሊያውም አማራ ውስጥ ደግሞ ሌሎች ብሔሮችም በሚገኙበት ደረጃና ተምታቶባቸዋል የሚሉ አካላት አሉና እዚህም ላይ ሐሳብ ይሰጥ። መልካም ቀደም ብለ ባነሳቸው ርዕሰ ጉዳዮች ላይ ትንሽ አጽንኦት ሰጥቼ ማለት ፈልጋለሁ። የመጀመሪያው የማንነት ግንባታ ሀልዎት ላይ እንደ ተመልካቾቻችንን ግልጽ አቋም እና ግንዛቤ እንዲኖራቸው ስለሚያስፈልግ ነው። ሶስት አይነት ሀልዎቶች አሉ ቲዮሪዎች። የመጀመሪያው ፕራይሞርዲያሊዝም ወይም ደማዊ የሚባለው ነው። ይሄ ምን ማለት ነው? አንድ ሰው ቻይናዊ ሆኖ ተወልዶ ሲሞት ቻይናዊ ሆኖ ይሞታል ነው። ቻይናዊ ሆኖ ተወልዶ ሲሞት ወላይታ አይሆንም ነው። ይሄ ደማዊ ነው። ፍጹም ማንነት ሊቀየር አይችልም። ከመጀመሪያው አንስቶ እስከ መጨረሻው ይቀጥላል ነው። እስከ 1870ዎቹ አውሮፓውያንን እንደ ሀገር ያቆማቸው እንደ ሀገር መነሻቸው ይሄ ነው ነው። በሂደት እስከ 1870ዎቹ በሂደት አሁን ፖስት ሞደርን ላይ ሶሻል ኮንስትራክቲቪዝም ወይ ኮንስትራክቲቪዝም የሚባለው ስነልቦናዊ ስሪት የሚባለው ቲዮሪ ነው። ይሄንን አሜሪካን ለሀያል ሀገር ያደረጋት የመጨረሻው አሁን ላይ ያለው እነሱም አብዛኞቹ የውጭ እንትን ስለሆነ ያደረጋት ነው። ሶስተኛው ኢንስትሩሜንታሊዝም የሚባለው ነው። መሳሪያዊ የሚባለው ማለት ነው። እንደ ኃይል ሚዛኑ እየታየ እንደ ጥቅም እንደሚያስገኘው እየታየ ማንነት ተቀያያሪ ነው ጥቅም እስከ አስገኘ ድረስ ብለው እንትን የሚሉት ነው። ይህንን ሀልዎት ይህን መነሻ ማድረግ ያስፈልጋል እንጂ አውሮፓውያን አሁን ላይ ከረንትሊ ወደ ፒውርሊ ደማዊ ናቸው እያልኩኝ አይደለም። በመሰረታዊነት ግን በአለም ላይ አሁን እንደ አዲስ እየተቀነቀነ ያለ ወደ ፕራይሞርዲያሊዝም እየተመለሱ ነው አለ። እስራኤልን እንደ ሀገር እንድትቆም ያደረጋት ፕራይሞርዲያሊዝም በደማዊ ነው። ከዚህ ከኛ ከኢትዮጵያ እንኳን ቤተ እስራኤላውያን ደማቸው ቼክ እየተደረገ እስራኤላዊ እየተባሉ እንደ ሀገር የቆመችው በእንደዚህ አይነት ትርክት ነው የሚለውን ነው። እኛ እንደ አማራ ከወሰድከው አማራነት ደማዊም ነው ስነልቦናዊ ስሪትም ነው። የሁለቱ ፊውዥን የፈጠረ ማለት ነው። ኮይን ግልጽ ለምን አታረጉም ታዲያ? በፖሊሲያችሁ ቀደም ሲል እርሶ ያሉኝ ደማዊ ነው ያሉት። እንደውም ተምታታባችሁ የሚሏችሁ ምን እንደምንማ እንደውም መሳሪያዊ ማንነት ነው እናንተ የምትከተሉት አላልኩም። ምናልባት ቀደም አስጨርሰኝ ያልኩህም ይሄንን ግልጽ እስካደርግ እንድትታገሰኝ ከሚል ነበር። እሺ አማራነት ደምም ነው ስነልቦናዊ ስሪትም ነው። በዘመናት ሂደት ውስጥ የጋራ ታሪክ አብረን አዳብረን እንደ አዲስ በአማራነት ሰፊ ጃንጥላ ስር ንዑስ ማንነቶችም ያችን ልዩ ጌጣቸውን ጠብቀው ኖረዋል ለዘመናት ማለት ነው። የጋራ ቋንቋ አዳብረናል፣ የጋራ ታሪክ በጋራ ስርዓተ መንግስትን አቁመናል፣ በጋራ ሀገር ገንብተናል። ያ ሰፊው በስነልቦና ምንጋራው የጋራ ማንነታችን ነው። እንደ አማራ ደግሞ በደምም ጭምር አማራዊ ማንነት አለ። ስለዚህ አማራነት ደማዊም ነው ስነልቦናዊ ስሪትም ነው። የሁለቱ ብሌንዲንግ ነው፣ የሁለቱ ፊውዥን ነው። ይሄንን አስመሬ ማለት ፈልጋለሁ። ከዚሁ ጋር በተያያዘ ቀደም ብለ ያነሳው ነጥብ አለ። ከህወሓትና አዴፓና ዝላቸው እየዞራቸው ነው። ህወሓት እኮ የዘር ማጥፋት ወንጀል የፈጠረ ድርጅት ነው። አዝሎ መዞር ሳይሆን
ምልክቱን ሳይቀር ህወሓትን ስሙን ሳይቀር መጠቀም ምልክቱን መጠቀም ወንጀል የሚሆንበትን ስርዓትና ስሪት እናቆማለን። በነገራችን ላይ ግን ህወሓት የዘር ማጥፋት ወንጀል የፈጸመ ነው ብላችሁ እናንተ ማን ነው ዳኛ ያረጋችሁ? ማን ነው አቃቤ ህግ ያረጋችሁ? ይሄንን እኮ ስራ ያለው አካል አለ። እኔ ዳኝነት የመስጠት መብት አለኝ። አማራ ነኝ። ማንኛውም ግለሰብ ቪክቲም እስከሆነ ድረስ የግዴታ የሌላውን እውቅናና የሌላውን ይሁንታ መጠበቅ የለበትም። ናዚ በዓለም አቀፍ ደረጃ አሁን ናዚ እንደ ፓርቲ መቆም አይችልም። የናዚን ምልክቶች የናዚን ስያሜዎች መጠቀም ወንጀል ነው። እኛ ህወሓትን አሸባሪ ድርጅት ብቻ ብለን አይደለም እንትምንለው። ህወሓት እኮ በትንሹ መንግስት ባመነው እንኳን እናንተም በመታወቁት በህዝብ እንደራሴዎች ምክር ቤት 2.4 ሚሊዮን ህዝብ አማራ የት እንደገባ አላቅም ብሎ ሪፖርት ያደረገ ድርጅት እኮ ነው። ይሄ እኮ ናሜሪካል ጄኖሳይድ የሚባለው ያንድን ህዝብ ቁጥር ሆነ ተብሎ እንዲፋለስ በማድረግ ሆነ ተብሎ ውክልና እንዲያጣ በማድረግ በሰነድ ህዝብን ታሪካዊ ጠላቴ ነው ብሎ በማስፈር መንግስታዊ ስርዓትና ስሪትን ይህን ህዝብ ሊጎዳ በሚያስችል ሁኔታ በማስቀመጥ የዘር ማጥፋት ወንጀል የፈጸመ ድርጅት ነው። ይህንን ደግሞ ከፍርድ ቤት በፊት የዚህ ስርዓትና ስሪት ተጎጂ የሆነው ህዝብ ፍርድ የመስጠት ተፈጥሯዊ መብት አለው። ህሊናዊ ፍርድ የመስጠት ይህ ፍርድ ህጋዊ መሰረት እንዲይዝ በፖለቲካ አደረጃጀት ሊሆን ይችላል፣ በሲቪክ አደረጃጀት ሊሆን ይችላል። መብቱን የማስጠበቅ መብት አለው እና ይሄ ከማዘል ከፍ ያለ ነው። ማዘል ሳይሆን የማንን ማዝለን እንትናል። እኛ በግልጽ የአማራ ህዝብ ከ4 አመታት በላይ ሪሰርች አድርገን ህዝባችን አዋይተን በአማራ ተጋርሎ ወቅትም ህዝቡ ሲያንጸባርቃቸው የነበሩ ጥያቄዎችንም እንትን ብለን ከ120 በላይ ህዝባዊ መድረኮችን ማዘጋጅተን የአማራ ህዝብ ጥያቄዎች ምንድናቸው የሚለውን ለይተናል። ዝም ብለን አይደለም ተሰባስበን እንትን ያለው ህዝባችንን አዋይተን ሪሊ በጥናት መነሻነት ያገኘናቸው ጥያቄዎች ሪሊ እነዚህ ጥያቄዎች ናቸው ወይ የህዝብ ጥያቄዎች ናቸው ወይ የሚለውን ህዝባችን አዋይተን ለይተናል። በህዝባችን አስገምግመን አስተችተናል። የጨመርናቸው ነገሮችም አሉ፣ ያሻሻልናቸው ነገሮችም አሉ። በዚህ መነሻነት ኢትዮጵያ አሁን የምትመራበት ህገ መንግስት የፌደራል ህገ መንግስት የህወሓት ማኒፌስቶ ነው። ኢትስ አን ኤክስቴንሽን ኦፍ ቲፒኤልኤፍ ማኒፌስቶ። እስቲ አንድ ያስተምሩ ነገር ላንሳ። ከዚህ ከጠባብ ብሔርተኝነት ጋር በተያያዘ በጎሳው ብቻ የሚያስብና የሚያደላ በሌላው ላይ ጥላቻ የሚያሳይ የሚል ነገር ነው። አሁን እርሱ ሲያቀርቡልኝ በመክሰስ ወይም ደግሞ በመጎዳት ስሜት ውስጥ ጠላትነትንም ያንጸባረቁ ነው። በመሰረቱ ብሔርተኝነት ጠላት አለኝ ብሎ ማሰብን ስለሆነ ከዚያ ባሻገር ከመጠን በላይ በራስ መመካት እና ራስን ከፍ ማድረግም አሁን ቅድም አልሸነፍ ባይነቱ ደግሞ የትምክት አስተምሮ ነው። ማነሳው ንድፈ ሐሳቡን ነው። ስለዚህ እናንተ ትምክተኛም ጠባብም ናችሁ ብሎ መደምደም ይቻላል። ሁለቱንም እንደውም አጣምራችሁ መጣችሁ። ትምክተኛ ነው። እሺ አሁን ቾቪኒዝም የሚለውን ትምክተኛ ብሎ የሚተረጉሙ አንዳንድ ሰውታን አሉ። ቾቪኒዝም እቡይነት ማለት ነው። እቡይነት ማለት ከኔዎች ላሳር ማለት ነው። ሀገራትን እንደ ሀገር ያቆመው ትምክህት ነው። መታበይ ሀገራትን እንደ ሀገር ይሄ የሀገር ሉዓላዊነት የሚባለው ሀገራት እንደ ሀገር ጸንተው እንዲኖሩ ኃያልነታቸውን አጠንክረው እንዲኖሩ ያደረገው ትምክህት ነው። የሀገር ምሰሶ ነው ትምክህት ማለት ሐቀኛ በሆኑ ያለፈው የጋራ ታሪክ ያለፈ የጋራ ተጋድሎ መመካት ማለት እንጂ አሁን ላለፉት 27 አመታት ሲቀነቀን እንደነበረው እቡይነት ማለት አይደለም። ግን ትምክህተኝነታችሁ እናንተ እንደ ሀገር አይደለማ። ትምክህተኝነታችሁ ለአማራ ብቻው ነው። ትምክህት ከግለሰብ ይጀምራል ማለት ጠቅልል ተብሎ እንደው ለሁላችንም መረዳት እንዲሆን እያንዳንዱ ግለሰብ የየራሱ ተፈጥሯዊ መክሊት አለው። አንዳንዱ ተፈጥሮ የቸረችው መክሊት ነው። አንዳንዱ በጥረቱ የሚገኝ መክሊት ነው። ከአንድ ቤተሰብ ውስጥም ሆኖ በተናጠል ሊመካ ይችላል በችሎታው። ከፍ ብሎ ደግሞ እንደ ቤተሰብ ባለው እሴት ሊመካ ይችላል። እንደ ማህበረሰብ የጋራ እሴቱ ደግሞ ሊመካ ይችላል። እንደ ሀገር ደግሞ ባለው ሀገራዊ በሆነ ነገር ሊመካ ይችላል። እንደ ሀገርም ሊመካ ይችላል። ያ በየደረጃው ትምክህት ነው። ጥሩ ነው። እቡይነት ግን አይደለም። እቡይነት ወይም ደግሞ ይሄ እትብታዊ ግብዝነት የሚባለው ከኔ ውጭ ያለው ነገር አይረባም ማለት ነው።
ከኔ ውጭ ያለው ከኔ ውጭ ላሳር ማለት ነው። ያ እብይነት ነው። በመሰረታዊነት የራስን ታላቅነት ለመዘከር ሌላውን ማንኳሰስ ተገቢ አይደለም ነው። ወዲያውም ታላቅ ሀገር ለመገንባት ታላቅ ማህበረሰብ ለመገንባት ታናሽ ነኝ እያሉ ማቀንቀን ልክ አይደለም። ከማህበራዊ ስነ ልቦናው አንፃር ተገቢነትም አይደለም። የትኛውም ሀገር ታላቅ ነኝ ታናሽ ነኝ ብሎ ታላቅ የሆነ ህዝብ የለም። እኩል ነኝ አይልም። ምን ችግር አለው? ታናሽ ነኝ ማለት ታላቅ እንዳለ ማመን ነው። ታላቅ ነኝ ማለት ታናሽ እንዳለ አመክንዮን ነው። በአመክንዮ ደረጃ ታላቅ ነኝ ካልክ ሌላውን አላሳነስኩም ማለት ራስን ማታለል ካልሆነ በስተቀር እያሳነስክ ነው። እንዴት ሆኖ ሊሆን ይችላል? አመክንዮ ነው። አመክንዮ ቡና ልወድ እኔ ታላቅ ሆንኩ ታናሽ ነው። ይቅርታ ቡና ልወድ ማለት ጥቁር ነገር እጠላለሁ ማለት ነው? አይደለም፣ ሊሆን አይችልም። ስለዚህ እኔ ታላቅ ነኝ ስላልኩኝ ሌላው ታናሽ የሚሆንበት አሰራር አስተሳሰብ የለም። እኔ ታላቅ ነኝ ስላልኩኝ ሌላው ከኔ አንፃር ራሱን እያየ ያቺ የቆየች ላለፈው 27 ዓመታት ስትተረክ የቆየችው አማራው ላይ የተሳሳተ ምስል የመፍጠር ያ ስለሚቀሰቀስበት ካልሆነ በስተቀር ማንም ህዝብ እኔ ታላቅ ነኝ ስላለ የአማራ ህዝብ ወይም ደግሞ ክርስቲያን እንደ አንድ አማራ ሊቆዝም አይችልም። መቼም ቡና ለማይወድ ጓደኛው እኮ ቡና አልወድም ብሎ አይነግሩትም። ቡና ለሚወድ ጓደኛው እንጂ። ይሄ እኮ ሰዎች እንደዚህ በይሆናል ተብሎ የሚያስቡትን እያልኩ አይደለም። ማንም ሰው በውስጡ ምን ሊያስብ እንደሚችል እንግዲህ የራሱን ነው ሊያቀም ይችላል። በመሰረታዊነት ግን እንደ ፖለቲከኛ ወይም የአንድ ፖለቲካ አደረጃጀት እውነተኛ አቋሙ ሊንጸባረቅ የሚችለው ሊያንጸባረቅ በሚችለው ሊታይና ሊዳሰስ ሊጨበት በሚችለው ሪፈረንስ መሆን መቻል አለበት። በዛ ማጣቀሻ ነው እኛም እንደ ፖለቲካ አደረጃጀት ልንመዘን ልንታይ የሚገባው። እኛ የአማራ ህዝብ ታላቅ ነው ስላል የሌላውን ህዝብ ታናሽ ነው ማለት አይደለም። ታላቅ ነው ስንል ምንድነው ታላቅነት? ታላቅ ያስዋለውስ ምንድነው ብለን መነጋገር እንችል ይሆናል። ምናልባት ግን እዚህ ላይ አንድ ነገር ትዝ ያለኝ ውሃ ለክም ነው የሚል ነገር አንስታችሁ የሆነ መነጋገር ያውኑ ነበር ይመስለኛል። በኋላ እናነሳዋለን። በመሰረታዊነት አንድ ነጥብ ማስገንዘብ ፈልጋለሁ። ብሔርተኝነት ላይ ከብሔርተኝነት ውጪ የሆነ ዓለም የለም። ዓለም ብሔርተኛ ነች። ግን የብሔርተኝነት አይነቶች ስላሉ ነው። ሀገራዊ ብሔርተኝነት አለ። እኛ ቅድም ስናነሳ ከነበረው አይተን ነው። ቆይ ልምጣለ። እሺ ጊዜያችን በለዚህ ልምጣለ። አሁን የተለያዩ አይነት ብሔርተኝነቶች አሉ። ኢትዮጵያ ውስጥ ያለው ብሔርተኝነት አሁን ያለው ማለት ነው ባፍ የሚወራ የሲቪክ ናሽናሊዝም ወይም የዜግነት ብሔርተኝነት የሚባል አለ። የኤትኒክ ናሽናሊዝም ወይ ደግሞ ማንነትን መሰረት ያደረገ ብሔርተኝነት አለ። እኛ የአይዲዮሎጂ ወይም የሪዮት ዓለም ብሔርተኝነት ገና ወደ ኢትዮጵያ ውስጥ አልገባም። ዓለም ግን በመዛኝነቱ በአይዲዮሎጂ ሪዮት ዓለም ነው የምትከፈለው። ኢትዮጵያ ውስጥ ገና ነው። እኛ ብድግ ብለን ሲቪክ ናሽናሊዝም ማቀንቀን አንድ በሳል ፖለቲከኛ የሚያስብለው የሚያቀነቅነው የብሔርተኝነት አይነት ማህበራዊ መሰረት ያንን ለማራመድ የሚያስችል ማህበራዊ መሰረት አለ ወይ ብሎ መጠየቅን ይጠይቃል። ኢትዮጵያ ውስጥ የሲቪክ ናሽናሊዝም ወይ የዜግነት ብሔርተኝነትን ለማቀንቀን ማስቻያ ሜዳዎች የሉ። በምሳሌ ላስረዳ። ኢትዮጵያ ስንት ሰንደቅ ዓላማ ነው ያላት? አንተ ነህ አንድ የምትለው አይደለም። ህገ መንግስቱ የሚለው ህገ መንግስቱ ኦኬ ፋይን እመጣልሃለሁ። ክልሎች የራሳቸው ሰንደቅ ዓላማ ሊኖራቸው ይችላል። በኢትዮጵያ አሁን ባለው ሰንደቅ ዓላማ የሚያውቀው አንድ ሰንደቅ ዓላማ ነው። ህግ አሁን እንግዲህ ሰንደቅ ዓላማ ብሔራዊ አርማ በህግ ብቻ የሚደነገግ ሳይሆን ህዝቡ የኔ ሰንደቅ ዓላማዬ ነው ብሔራዊ ማንነቴን ያንጸባርቅልኛል ብሎ መቀበል መቻል አለበት። አሁን ባለው ሰንደቅ ዓላማ ግን ብሔራዊ መግባባት ሰፍኗል ማለት አይቻልም። የተለያየ አይነት አስተሳሰብ አለ። ሲቪክ ናሽናሊዝምን መገንባት የሚቻለው አንድ ናሽናል ሲምቦል በሆነ በሰንደቅ ዓላማ ዙሪያ ነው የምንገነባው። ሁለተኛ በህገ መንግስት ነው። ኮንስቲቱሽናል ቫልዩስ የህገ መንግስታዊ እሴቶችና ራይትስ በእነዚህ ዙሪያ ነው ሲቪክ ናሽናሊዝም የሚገነባው። ኢትዮጵያ ውስጥ ግን አሁን ያለውን ህገ መንግስቴ ነው ብሎ ሁሉም ህዝብ በአመዛኙ ሁሉም እንኳን ባይሆን በአመዛኙ ህዝብ እየተቀበለው አይደለም ነው። ቢያንስ የአማራ ህዝብ ማስተናሰራችሁ የእናንተ ራሳችሁ ነው። ቢያንስ የአማራ ህዝብ አይቀበለው። የአማራ ህዝብ ሙሉ አይቀበለውም።
ለምሳሌ አዴፓን ተከታዮች አሉት የአዴፓ አባላትና አዴፓ ይህን ሰንደቅ ዓላማ የፌዴራሉ ሰንደቅ ዓላማ ነው ብለው ያምናሉ። በህግ በስተቀሮች ህግ ሊሆኑ አይችልም ይላል። ኤክሰፕሽንስ ካኖት ቢ ሩልስ። ሌላው በሀገር ሉዓላዊነት ጉዳይ ላይ በሀገራችን በዚህ ታፍራ ተከብራ በኖረች ሀገር ብለህ ነው የሲቪክ ናሽናሊዝም የምትገነባው። ትናንት አድዋ ላይ አይተናል፣ እርሾዎችን አይተን ነበር፣ ካራማራ ላይ አይተናል፣ ባድመም ላይ በተወሰነ ደረጃ አይተናል። ደለሎ ላይ መተማ ላይ ግን አጣና ያ በቆዩ አባቶች ይሄ ሲቪክ ናሽናሊዝሙን ለመገንባት ማስቻያ እርሾ የተጣለው እርሾ ቆሽሿል ተብሎ ተደፋ። ያን እርሾ በአግባቡ መጠቀም ስላልተቻለና ያንን ወደዛ ወደ ሲቪክ ናሽናሊዝም ሊያሻግረን የሚችል ወርቃማ ዕድል አሁን ያለው የኢህአዴግ ስርዓትና ስሪት በህወሓት ፊታውራሪነት ያንን ደፋው። ያ ሲደፋው ትናንትና መተማ በአማራ በኩል እንትን ሲል የሀገር ሉዓላዊነት እንደተደፈረ እንኳን የሚቆጭ ዜጋ አልነበረም ከአማራ በስተቀር። ይሄን እንኳን በስም የዜግነት ብሔርተኝነት እናቀነቅናለን የሚሉ የፖለቲካ አደረጃጀቶች ለማውገዝ ፍላጎት አላሳዩም። ሌላው በሀገር ታሪክ ነው። የሀገር ታሪክ እስኪ አንተ እንኳን እንደምታውቀው ኢትዮጵያ ስንት ዓመቷ ነው? የ3000 ዘመን አንተና እሱን መጥለው አንተና ከ3000 እስከ 5000 እንደውም እና አሪስቶትል የቆየ የታሪክ ምሁራን ዓለም አቀፍ የታሪክ ምሁራን ኢትዮጵያ የመጀመሪያው ሀገረ መንግስት ነች ብሎ ይጽፋሉ። ምድረ ቀደምት ነች ብሎ ይጽፋሉ። ይሁንና አሁን እኮ ያለው የፖለቲካ ኃይሎች የፖለቲካ ኃይል ሚዛን አስጠባቂ የሚባሉት ኢትዮጵያን በአጤ ምኒልክ ዘመነ መንግስት የተፈጠረች ነች ብሎ ያስባሉ። እንትን እንደነለ ከአጀንዳችን እንትን ነው እዚህ ትምክተኝነቱ ላይ ሲቪክ ናሽናሊዝሙን ለመገንባት ማስቻያ ሜዳዎች የሉም። ልክ ነው ገብቶኛል። ቆያቶ በለጠ ሜዳው ሳይኖር ታዲያ ምኑ ላይ ዘርተን ልናበቅለው ነው? እሺ እሱማ እኮ ቀደም ሲልም ተነጋገርን። እናንተ ሜዳው በሌለበት ነገር ላይ ያነሳችሁት አጀንዳ አለ የሚል ነገር ነውና አሁን ግን የገረመኝ አብን ሆነው ብዙ በተደጋጋሚ ሲያነሱ ዛሬ የሚሰማውት ህወሓትን ነውና በእንደዚህ አይነት መልክ ፖለቲካን አሁን ሀገራችን ካለችበት ተጨባጭ ሁኔታ አኳያ ወዴት ለመውሰድ ነው የታሰበው? ሰዎች በእናንተ ስጋት ቢገባቸው ስጋት ቢያድርባቸው እንደዚህ አይነት ከፍታ ላይ ለመውጣት አይነት ነገር ማድረግ በራሱ የት ይወስደናል የሚል ነገር ነውና ከዚሁ ጋር ተያይዞ ከክቡር ጠቅላይ ሚኒስትሩ ጋር ያደረጋችሁትን ውይይት በተመለከተ ለአዲስ አድማስ አንድ ቃለ ምልልስ ሰጥተው ተመልክቻለሁ ይመስለኝና ቀደም ሲል ያነሷቸውን 6 ጥያቄዎች ጨምሮ እንግዲህ ችግሮቹን በሰከነ መልኩ ዘላቂ በሆነ መልክ መፍታት እንደሚገባ ጠቅላይ ሚኒስትሩ እንደገለጹላችሁ ነው የተናገሩት። ልክ ነኝ? ምንድነው ይሄ ፖለቲካዊ እንደምታው ምን ለማለት ፈልገው ነው ጠቅላይ ሚኒስትሩ እንዲያሏችሁ? እንግዲህ ማለት የፈለጉትን እውነተኛ ትርጓሜ እሳቸው ናቸው የሚያውቁት። እኛ ባይሆን በሳቸው ንግግር ውስጥ የኛ የራሳችን ንባብና መረዳትን ማንጸባረቅ ምን እንችለው በእኛ መረዳት የጠቅላይ ሚኒስትሩ ንግግር ጥያቄዎቻችን ሌጂቲሜት ጥያቄዎች እንደሆኑ እሳቸውም ተቀብለዋል። ምናነሳቸው ጥያቄዎች እሳቸውም የሚጋሯቸው ጥያቄዎች እንደሆኑ ሁሉም ነገር ግን በአንድ ቀን ሊፈታ እንደማይችል የየራሱ ጊዜ ሊጠይቅ እንደሚችልና ሁሉንም በመነጋገር በመደራደር መፍታት እንደሚገባ ነው ያኔ መነጋገር የቻልነው። እኔ ደግሞ ስገምት ምናልባት ቀደም ሲል ያሉት እቡይነት አይደለም ያሉት ወደ እቡይነት ውስጥ ገብታችኋል አረቀስ ይያሏችሁ አይሁን እንደሱ ብዬ ነው የወሰድኩት። ያው እንግዲህ እኛ ስለነበርና አብረን የተሳተፍ ነው በአንጻራዊነት ካንተ መረዳት አሁን ካደረግነው ውይይት ጋር አሁን ካደረግነው ውይይት ተነስቼ ይሄን ወሰድኩ ነው ሲያቱ በለጠ። ማንኛውም ህዝብ እንግዲህ ያሉትን እሴቶች ዋጋ ይሰጣቸዋል። እኛ የሚያደርግነው ይሄን ነው። እንግዲህ ኢትዮጵያ ታሪክ በሚባለው ትልቁ ጎዳና ላይ አባቶቻችን ያስቀመጡት አሻራ በጉልህ የሚታይ ነውና እሱን ማውሳታችን ከሆነ እንደ ትምክህተኛ ሰው የተመለከተን ትክክል አይደለም። ለራሳችን ዋጋ እንሰጣለን። ለራሱ ዋጋ የማይሰጥ ህዝብ ልዕልና የለውም። በመሰረቱ የአማራ ህዝብ ልዕልና አለው። ትናንቱን ያስታውሳል። የተሻለ ነገ ይመጣ ዘንድ ዛሬን በአትኩሮት ይመለከታል። ትናንትን ሲያስታውስ የሚያቸው ትልልቅ ታሪክ አሻራዎች አሉና እነሱን ኢንስፓየር ያደርጉናል። በአባቶቻችን ታሪክ እንኮራለን። ሀገር መፍጠር
በዛ በመፍጠር ሂደት ውስጥ የአንበሳውን ድርሻ ወስደዋል። ነጻነቷን ጠብቀው አቆይተዋል። ከኢትዮጵያም አልፎ ሌሎች የአፍሪካ ሀገሮች ነጻ ይወጡ ዘንድ ከዛም አልፎ ሌሎች ሀገሮች ባደረጉት የነጻነት ተጋድሎ ውስጥ ቀጥተኛ የሚባል አስተዋጽኦ አድርገናልና ይሄን መዘከር፣ ይሄን ማሰብ፣ ለዚህ ዋጋ መስጠት ትምክህተኛ ያሰኘው ይሄ ከሆነ ትምክህተኞች ነን። በዚህ ምናፍር አይደለንም። ግን ደግሞ ተስፋ ቢስ አይደለንም። ከሌሎች ህዝቦች ጋር በሚደረግ ንግግር፣ ውይይት የተሻለ ነገን መፍጠር ይቻላል ብለን ደግሞ እናምናለን። መስኮት አልባ የሆነ ብሔርተኝነት አይደለም እንገነባው። መስኮት አልባ አይደለንም። ራሳችንን ዘግተን ዓለማችን በአማራነት ብቻ የጠበበ እንዲሆን አንፈቅድም። አማራነት አንድ አድማስ ነው። ከዚህ በዘለለ ሰፊ አድማስ አለ። ስለዚህ ወደ ውጭ ማየት የምንችልባቸው መስኮቶች አሉን። ሆፕለስ አይደለንም። ወደ ውጭ እናያለን። መስኮቶች አሉ። ከሌሎች ህዝቦች ጋር ወንድም ህዝቦች ጋር በመናገር የተሻለ ነገር ይፈጠር ዘንድ እናምናለን፣ ተስፋዋለን። ለዛም ኮሚት እናደርጋለን። ግን ደግሞ በብሔር ፖለቲካ ማዕቀፍ ውስጥ መንቀሳቀሳችን አንደኛ ተፈጥሯዊም ነው። ይህን ማወቅ መቻል አለብን። ተፈጥሯዊ ነው። አማራ ስንል አንድ ቴክስት ነው ራሱን የቻለ እሴቶች አሉት። ኦሮሞነት ስንል አንድ ቴክስት ነው። ትግሬነት ስንል አንድ ቴክስት ነው። በእነዚህ ቴክስቶች መካከል ታሪካዊ መስተጋብር ስለነበር አንድ የሚያደርጉን የሚያመሳስሉን ኤሌመንቶች አሉ። የአማራ ህዝብ ከኦሮሞ፣ የኦሮሞ ከአማራ፣ የአማራ ከትግሬው፣ ትግሬው ከአማራው የወሰዳቸው ተጋምዶች አሉ። ይሄ ሲባል ግን አንድ ናቸው ማለት አይደለም። ተፈጥሯዊ ልዩነትም አላቸው። እነሱን እንጠብቃለን። አማራነት ስንል አንድ ቴክስት ነው ካለ የራሱ የቻለ አማራዊ አይዴንቲቲዎች አሉት። እነሱን እንጠብቃለን፣ እናስጠብቃለን። በዛ ማዕቀፍ ውስጥ እንታገላለን እና ተፈጥሯዊ የሆነውን አማራጫችንን ከአጥቂነት ለሌላው ትሬት እንደመሆን ተደርጎ ከተነበበ ይሄ ስህተት ነው። ርዕዮተ ዓለማችንም ከዚህ አንጻር ነው እንግዲህ የተቃኘው። ለዘብተኛ ሊበራሊዝም ስንል ሊበራል የሆነ ኤሌመንት አለን። ሶዛት ለዲያሎግ ኦፕን ነን ማለት ነው። ለንግግር ክፍት ነን። ራሳችንን ዘግተን አጥበን ምናይ አይደለንም። ለዛም የተዘጋጀን አይደለንም። ሰፊ ዓለምን ሰፊ አማራ ዓለምን ለመገንባት ምንጊዜም ዝግጁ ነን። በአባቶቻችን ራዕይ ኢንስፓየርድ በመሆን የተሻለ ሰፊ አማራዊ አድማስን እንገነባለን። አማራዊ አድማስ ስንል እንግዲህ የመሬት ብቻ ሳይሆን ወይ በዛ ብቻ ሳይሆን መተርጎም ያለበት ራዕይ፣ ሰፊ ራዕይ፣ አማራዊ ራዕይ ለማድረግ እንሰራለን እና ሊበራሊዝም ስንል አሁን እንግዲህ ኢቲሞሎጂካሊ ካየ ነው ሊበሬ የሚል የድሮ የላቲን ቃል ከዛ ይመነጫልና ዘፍሪማን ማለት ነው። ይሄ አማራነት ራሱን የቻለ አንድ ቴክስት ነው ስል የባህላዊ ስትራክቸሮች አሉት። ኦፕሬት ያደርጋል እኮ አማራነት እንደ ህዝብ ኦፕሬት የሚያደርግበት የራሱ የሆኑ ሴቶች አሉት፣ ማሽኖች አሉት። ኦሮሞነት ራሱን የቻለ ማሽኖች አሉት። አማራነትም አለና የአማራነት ስትራክቸር ግለሰቡን አያቀልጠውም። በዛ ስትራክቸር ውስጥ ግለሰቡ ሲቆም የግለሰብ ማንነትን ይላበሳል። ስፔስ አለው። ሶዛት ሀሳቦችን በግጥም የሚሆን በቅኔም ይገልጻል፣ ኤክስፕሬስ ያደርጋል። ስለዚህ አማራነት በራሱ ከሊበራል አስተሳሰብ ወይ ከዛ ሴት የራቀ ሊሆን አይችልም። በመሰረቱ ስሪቱ እንደዛ ነው። ለግለሰቡ በቂ የሆነ ስፔስ ይሰጠዋል። ግለሰቡ እንግዲህ ግብር ላይም እኮ ራሶችን ደጃዝማቾችን ሸንቆጥ ያደርጋል። ያ ፍሪደም አለው፣ የግለሰብ ፍሪደም ከሱ ጋር የተሳሰረ ስለሚሆን ሊበራሊዝም እንግዲህ ከአማራነት ጋር የተቆራኘ መሆኑን መገንዘብ መቻል አለብን። ግን ደግሞ የብሔርተኝነት ትግል በመሰረቱ ተፈጥሯዊ ነውና የማስ ሞቢላይዜሽንን ይይዛል። ማስ ሞቢላይዜሽን አለው። ማሱን ሞቢላይዝ ማድረግ እዛ ላይ ይሰራል። የአንድነት የአንድ እኛ የሚል ሀሳቤን የመፍጠር ስላለም ይሄን ሀሳቤ ካልቲቬት የማድረግ ተፈጥሯዊ ነውና ስለዚህ የሁለቱ ቁርኝት ግለሰቡ ቦታውን ይዞ እንዲቆም በማህበረሰቡ ሳይዋጥ ሳይቀልጥ ማህበረሰቡን ደግሞ አንድ የሚያደርጉት የኛነት ሀሳቢዎችን ጠብቆ በሁለቱ መስተጋብር የሚፈጠረው ትክክለኛው አማራን ህዝብ ሴቶች ከፍ ለማድረግ የሚያስችለው ርዕዮተ ዓለም ይሄ ነው። እንግዲህ ይሄ ምንዛሬዎች አሉት። የኢኮኖሚ ምንዛሬዎች ይኖሩታል። የፖለቲካ ምንዛሬ አለው። የባህል ምንዛሬ አለው እና እነዚህን በጥቅሉ አስተሳስሮ
የተሻለ ነገን አማራዊ ነገን ለመፍጠር የሚያስችል በተፈጥሯዊ ማንነታችን ላይ የተሰፋ ርዕዮተ ዓለም ይሄ ነው ብለን ስለምናስብ ለዘብተኛ ሊበራሊዝም ብለነዋል። ይህን ስል እንግዲህ ቅድም እንዳልኩት ኢንፋሳይዝ ማድረግ የምፈልገው ያው አንተም ደጋግመህ ስላነሳው ተስፋ ቢስ አይደለንም። ተስፋ ቢስ የሆኑ አይተናቸዋል። ዓለማቸው በእነሱ ልክ ብቻ ተሰፍቶ ልክ ከጉድጓድ ውስጥ እንዳለ እንቁራሪት ማለት ነው ከውስጥ ሆኖ ሰማዩን ሲያዩ ዓለም ማለት በዛ በምትታየው አድማስ ልክ የጠበበች አድርጎ ይወስደዋል። ይሄ ተስፋ ቢስ ነው። ከዛ ውጭ ያለውን ዓለም አያውቀውም፣ ሊያውቀውም ዝግጁ አይደለም። እንደዛ ሆኖ ያለፉ እንግዲህ ስም መጥራት ካስፈለገን ህወሓት በዚህ ልክ የሚያስብ ነው። አዎ ደጋግመን እንለዋለን። አማራነት ግን የዓለም መጨረሻው አማራዊ አድማስ ነው ብሎ አያስብም። እንደዛ አናስብም። ከአማራነትም የሰፋ ሰፊ ዓለም አለና በዛ ውስጥም ተዋናይ ለመሆን ዝግጁ ነን። እየሰራን ያለ ነው። ዞሮ አብንን የሚያውቁ ሰዎች አሁን ሰነዱ ላይ ያለውን ነገር አይተው ነው አብንን የሚያውቁት። እኛ አስፍተን ነው የምናየው። ገና ወደፊት ታዩት አታዩት የሚያውቁት ነገር የለም። ለጊዜው ግን በሰነዳችሁ ልክ ዓለምን በአማራነት አጥበባችሁ ነው ያላችሁት። አሁን ይሄ ሊካድ አይገባም ነው። ትክክል አይደለም። እሺ ትክክል ካልሆነ ሌላ ወደ እርሱ ልምጣ። በነገራችን ላይ ብዙ እንትኖቻችሁን አይቻለሁ። በረራ የሚባለውን ሰሞኑን የጀመራችሁትን መጽሔትን ማይቻለው በራሱ ከርዕሰ አንቀጹ ጀምሮ አንዳች ጥቆማ ስለሚሰጥ የዜግነት ብሔርተኝነትን ቀደም ሲል አንስተውልኝ ነበርና አንድ መሰረታዊ ጥያቄ ስላለኝ ነው። በአብን እይታ የዜግነት ብሔርተኝነት ማስቻ ግራውንድ ነው የሌለው ወይስ አክትሞለታል እዚህ ሀገር ላይ ብላችሁ ነው የምታስቡት? በአብን ማረሚያ እንድሰጥ ፈልጋለሁ። በረራ የኛ ጋዜጣ አይደለም። የአማራ ልጆች በራሳቸው ኢንዲፔንደንት ሚዲያ ነው የሚያንቀሳቅሱት ሚዲያ መሆኑ ለግንዛቤ የሚረዳ ዘንድ ማለት ነው። ኦኬ የኛ ኢንዲፔንደንት ሚዲያ ፌስቡክ ገጽ ላይ ምናልባት ያው እሱ ማመኑ እንጂ የእንትን ልሳን የሚል ነገር ስህተት ነው። እሱ የፓርቲ ሚዲያ የለው በህግም አይፈቅድም። ያንን ማስተካከያ እንዲኖር ነው። በመሰረታዊነት የትኛውም አይነት ብሔርተኝነት በራሱ ችግር አይደለም። ቅድም አንተ ወደ አነሳው ጥያቄ ስመለስ እንግዲህ የፖለቲካ ሊቃውንት እንደው ከአይነተ ብዙ የብሔርተኝነት አይነቶች ሰብሰብ አድርገው ወደ 9 አድርሰዋቸዋል። እንደው አሁን እየተወያየንበት ያለው የዜግነትና ማንነትን መሰረት ያደረገ ብሔርተኝነት ስለሆነ የዜግነት ብሔርተኝነትም ሆነ ማንነትን መሰረት ያደረገ ብሔርተኝነት በራሱ ችግር አይደለም። ችግር የሚሆነው ይህንን ብሔርተኝነት ወደ መሬት ለማውረድ የሚደረግ አሰራር ማዕቀፍ ዛሬ ነው መሰረታዊ ችግሩ። ቀደም ብዬ እንደገለጽኩልህ ኢትዮጵያ ውስጥ ወደ ዜግነት ብሔርተኝነት መንደርደሪያ የሆነ እርሾ ተጥሎ ነበር። ላብነት ብንወስድ በአጤ ምኒልክ ዘመነ መንግስት ተጥሎ ነበር። ከዛም በኋላ ያን እርሾ ተጠቅሞ ብዝሃነት በተሞላበት ውስጥ በመንግስታዊ እና በጋራ ህጋዊ ሴቶች የጋራ ሴቶችን በማዳበርና በመቆጥቆጥ ወደፊት በማሳደግ የሲቪክ ናሽናሊዝሙን ማሳደግ የሚቻልባቸው እድሎች ነበሩ። ይህን እድል ግን እርሾውን የራሳቸውን መንደር ሪፐብሊክ አድርገው ለመመስረት የቋመጡ አማራ ጠል ብሔርተኛ ኃይሎች ደፉት። ምን ብለው ደፉት? ይሄ እርሾ ጠቅላይ አግላይነት ነው። ይሄ እርሾ አማራ ጭቆናውን ሌሎች ብሔረሰቦች ላይ ለማሳረፍ የተመጣበት የፖለቲካ ስልት ነው፣ የፖለቲካ ቀመር ነው ብለው ደፉት። ይህንን ሲያደርጉ ይህንን እርሾ እና መደላድል ዳግመኛ ለማብቀልና እርሾን ለመጣል እንዳያመች አድርገው ነው የሰሩት ነው። አሁን ላይ ባለው አሰራርና ስሪት የዜግነት ብሔርተኝነትን ማቀንቀን ማለት በትዝታ ዜማ ወላይተኛ እንደመጨፈር ነው። ምንም ስለማይሆን ነው። በመሰረታዊነት ግን የዜግነት ብሔርተኝነት በራሱ ችግር አይደለም። የዜግነት ብሔርተኝነትን ለመጣል ግን የጋራ የሚባሉ ነገሮች አሉ። ለአብነት ትክክል አጤ ምኒልክ ለአንደኛው ዝርዝር እንዳይሆንብን ብሔራዊ ጀግና ነው። ዝርዝር እንዳይሆንብን በቂ መልስ ስለሰጡኝ ነው። እዚሁ ላይ ተጨማሪ ላነሳሉት ፈልጌ ነው።
በምንድነው በትዝታ ዘፈን ወላይተኛ እንትን እንደማለት ነው ስሪቱ የለም ነው። ይሄ ከሆነ ምርጫን በተመለከተ ደግሞ ፓርቲዎች ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ባደረጉት ውይይት ላይም እንደዚሁ ተሳታፊ ሆኖ እርሶ ውይይቱን የተመለከተ ጥያቄ ቀርቦለት የኢፌዴሪ ህገ መንግስቱ ጭምር እንዲሻሻል ጥያቄ ማቅረቡን ገልጸው ከጠየቁባቸው ምክንያቶች አንዱ ህገ መንግስቱ ዜግነትን የካደ በመሆኑ የሚል ነገር ተናግረዋል። እርሱ ይህንን ልክ ከሆንኩ ሲጀመር አንቀጽ 6 እና አንቀጽ 33 ምን ይሰራሉ? ሁለተኛ በትዝታ ዘፈን ወላይተኛ እንደመጨፈር ከሆነ የዜግነት ጉዳይ ለምን አሳሰቦት? ከዚያ ባሻገር ደግሞ እናንተ በማንነት ብሔርተኝነት ላይ ተጠምዳችሁ የዜግነት ብሔርተኝነት ወይም ደግሞ የዜግነት ጉዳይ በዚህ ደረጃ እንዴት አሳሰቦት የሚል ነገር ማንሳት ፈልጌ ነውና እዚህ ላይ አብረው ማብራራት ይችላል። ጥሩ ጥያቄ ነው። ቀደም ሲል እኮ ጓድ በለጠ አንስቶት ነበር። አማራነት ግላዊነትም ጭምር ነው፣ ቡድናዊነት ብቻ አይደለም። አማራነት እንደው የአማራ ተፈጥሯዊ ባህሪው የስነ ልቦና ውቅሩ ለግለሰቦች ነፃነት የሚሰጥ ነው። በተመሳሳይ መንገድ እያንዳንዱ እንደ ቡድንም ደግሞ ያ ቡድናዊ መብት እንዲከበር ይፈልጋል። ከዚህ አንፃር ማንኛውም ዜጋ እንደ ዜጋ የዜግነት መብቱ እንዲከበርለት ይፈልጋል። ያን ኤሌመንት ማንሳት ስህተት አይደለም። በመሰረታዊነት ማንኛውም ዜጋ የዜግነት መብቱ በህግ የተደነገገለት መብቱ ተከብሮለት እንዲኖር ጥያቄውን ማንሳት ስህተት አይደለም። በዋናነት እንደ አማራ እኛ እየታገልን ያለ ነው የአማራ ህዝብ እንደ ግለሰብ ሳይሆን አማራ በመሆኑ ብቻ እንደ አማራ ጥቃት እየደረሰበት ነው ብለን ስለምናምን ነው እኛ የማንነትን መሰረት ያደረገ ብሔርተኝነት አቀንቃኝ ነው እንጂ የግለሰብ መብት እንደ አማራ መብቱ ከተከበረለት በኋላ እንደ ግለሰብ ይጠቃ የሚል አስተምሮና አቋም አለን ማለት አይደለም። ማንኛውም ዜጋ በመረጠው የፖለቲካ ርዕዮተ ዓለም በመረጠው የፖለቲካ አሰላለፍ የመሰለፍ ተፈጥሯዊ መብት አለው ነው። ይህ ተፈጥሯዊ መብቱን ደግሞ ማስከበር በየትኛውም የፖለቲካ አሰላለፍ ያለ ቡድን ስልጣን ላይ ያለ ቡድን ወደ ስልጣን ለመምጣት የፖለቲካ ትግል እያደረገ ያለ ቡድን ማክበር ይኖርበታል። ያ እንዲከበር ድምጽ ማሰማቱም አሁን እንዳነሳው በሌላ ነገር ሊነሳ አይገባም ነው በመሰረታዊነት ማለት ነው። እኔ አማራ ነኝ እንደ አማራ ሆኜ እንደ ግለሰብ ደግሞ በግለሰብ እንደ ክርስቲያን የምጠይቃቸው ጥያቄዎች ሊኖሩኝ ይችላሉ እና እነዚያ ጥያቄዎች ህጋዊና ህገ መንግስታዊ ከለላ እንዲሰጣቸው መጠየቁ ተገቢነት አለው ብዬ አምናለሁ። ያኔ ህገ መንግስት እንዲሻሻል መሻሻል አለበት ያልኩት ግን አንድም እንደ አዲስ ሁሉም በኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች ተሰባስበው እንወክለዋለን የሚሉት አስተሳሰብም ሊሆን ይችላል እንወክለዋለን የሚሉት ማህበረሰብም ሊሆን ይችላል ያስተሳሰቡም ሆነ የማህበረሰቡን መብት ጥቅም ፍላጎት ሊያስከብር የሚችል የጋራ ሁሉም ህገ መንግስት የሚሉት ህገ መንግስት እንዲኖር ካለ ፍላጎት የመነጨ ነው። ያንን አብንም እንዳብን የሚያምንበት ነው። እኛ ህገ መንግስት ይሻሻል ስንል አብን የሚያቀነቅነው ወይም የአማራ ህዝብ ፍላጎት ብቻ ይንጸባረቅ ማለት አይደለም። አንድም አሁን ባለው የአማራ ህዝብ መብት ጥቅም ፍላጎት ስላልተንጸባረቀ እሱማ ብዙ ምክንያቶች አሏቸው። እኔ ግን ከነዚህ ምክንያቶች ውስጥ ከዜግነት ጋር ብቻ ያያይዘው ያነሱትን ምክንያት ሎጂካል ነው ወይ ከሚል ነው ጥያቄ። አንቀጽ መግቢያው ላይ እኛ ብሔረሰቦች ነው የሚለው መግቢያው ላይ ፕሪያምብሉ ላይ በመሰረታዊነት የትኛውም ህግ ማናቸውም ህግ ፕሪያምብል መንደርደሪያ መግቢያ ሐሳቡ ያአጠቃላይ ይሄ ህጋዊ ሰነዱን ጽንሰ ሐሳብ ይይዛል ተብሎ ይታመናል በህግ ትርጓሜ። ስለዚህ እኛ የኢትዮጵያ ብሔረሰቦች ህዝቦች ይላል ዜጋንን ለሚሉ ዕውቅና ይሰጣል። ለምሳሌ ከሁለት የተለያየ ብሔር ለሚወለዱ ተወላጆች ዕውቅና ይሰጣል ማለት ነው። የግዴታ ወይ እናታቸውን ላይ ወይ አባታቸውን ላይ እንዲወስዱ ያስገድዳል። ዋቲፍ በከሁለቱም ሳይሆን ኢትዮጵያዊ ነኝ ዜጋ ነኝ ለሚል መብት አይሰጥም። ይሄንን እኛ እንዳብን ዕውቅና እንሰጣለን አፕሪሺየት እናደርጋለን። ሰዎች ማንነት እያንዳንዱ ግለሰብ የሚመርጠው እንጂ በግድ አንተ እንዲነ ተብሎ የሚጫነበት መሆን የለበትም ብለን እናምናለን። ስለዚህ የግለሰቦች ነፃነት እንዲከበር ካለን ከውስጥ የመነጨ እምነት መሆኑ እንዲያዝ ነው። ሰላም ውድ የኢትዮ አዲስ ዩቲዩብ ቻናል ተመልካቾች፣ ዛሬም እንደተለመደው አንድ እጅግ ወሳኝና
አነጋጋሪ የፖለቲካ ጽሑፍ ይዘንላችሁ ቀርበናል። መጪው የግንቦት ምርጫ ለኢትዮጵያ ተቃዋሚዎች ዕድል ይፈጥራል ወይንስ በላያቸው ላይ ያከማቻል? የታወቁት አንጋፋ ፖለቲከኛ አቶ ልደቱ አያሌው በተለምዶ ምርጫውን ቦይኮት ከሚለው አስተሳሰብ በተቃራኒ ተቃዋሚዎችና ሕዝብ በችግር ውስጥ ያለውን ምርጫ እንዴት የትግል መሳሪያ አድርገው መጠቀም እንደሚችሉ ያብራራሉ። ይህ ጥልቅና ወቅታዊ ከፍተኛ በመሆኑ ልንገነዘበው ስለሚያስፈልግ እኛም እናንተ ተመልካቾቻችን እንድትረዱት ልናቀርብላችሁ ወደድን። የግንቦቱ ምርጫ ዕድል ወይስ ዕዳ? መጪውን የግንቦት ምርጫ አገዛዙ ያለምንም ጫና የ5 ዓመት የሥልጣን ዕድሜውን ለማራዘም በሚያስችለው መንገድ ለማካሄድ ቀን ቆርጦ እየተዘጋጀበት ይገኛል። ከዚህ በተቃራኒ ተቃዋሚ ጎራ የምርጫውን ሂደት ለራሱና ለሕዝቡ ትግል በሚጠቀምበት አግባብ ሊጠቀምበት እምብዛምን ያሰበበት አይመስልም። በዚህም ምክንያት በርዕሰ ጉዳዩ ዙሪያ በቂ ውይይትና ክርክር ባልተካሄደበት ሁኔታ ተቃዋሚዎች በግንቦቱ ምርጫ መሳተፍ የለባቸውም የሚለው የተለመደው አስተሳሰብ ተቀባይነት እያገኘ የመጣ ይመስላል። ዛሬም ይችን አጭር መጣጥፍ ለመጣፍ የበቃሁት በርዕሰ ጉዳዩ ዙሪያ ያለኝን ምልከታ ጊዜው ከማለፉ በፊት ለአንባቢያን ለማካፈል በመፈለግ ነው። የጠቅላይ ሚኒስትር አብይ አህመድ አገዛዝ በስልጣን ላይ እስካለ ድረስ በሀገራችን ነፃና ፍትሃዊ ምርጫ ሊካሄድ እንደማይችል አከራካሪ ባልሆነ መጠን አስቀድሞ የታወቀ ጉዳይ ነው። የወቅቱ የሀገራችን ሁለንተናዊ የፖለቲካ ቀውስ አዲስና ሁሉን አቀፍ የሆነ የሽግግር ሂደት ከማካሄድ ባነሰ ሌላ መንገድ መፍትሄ የሚያገኝበት እድል የለም። ሀገራዊ መግባባት በሌለበት በአብዛኛው የሀገሪቱ አካባቢ ሰላምና መረጋጋት ካለመኖሩም በላይ ከፍተኛ የእርስ በርስ ጦርነት እየካሄደበት በሚገኝበት ከሁሉም በላይ ጦርነትን ዋና ያገዛዙ ስልት አድርጎ የሚጠቀምና ፈጣሪ ለመሪነት መርጦኛል ብሎ የሚያምን ግብዝ መሪ በስልጣን ላይ ባለበት ሀገር የሚካሄድ ምርጫ ቀውሱን የበለጠ ከማባባስና ከማወሳሰብ ባለፈ ለሀገሪቱ ዘላቂ ለውጥና መፍትሄ ለማምጣት አያስችልም። ይህ እንደተጠበቀ ሆኖ ተቃዋሚዎች በምርጫው መሳተፋቸው ይጠቅማል ወይንስ የሚጎዳል የሚለው ጥያቄ በጥንቃቄ መታየት መወሰን ያለበት ጉዳይ ነው። መጪውን ምርጫ ዕድል ወይስ ዕዳ ልናደርገው የምንችለው እኛው ነን። ተቃዋሚ ፓርቲዎች አቅምና ሁኔታ በፈቀደላቸው መጠን ሮቻቸውን አስመዝግበው በምርጫ ሂደት የመሳተፍ ፍላጎታቸውን ቢያሳዩ ህዝቡም ዜግነት መብቱን ተጠቅሞ በነቂስ ወጥቶ የምርጫ ካርዱን በእጁ ቢይዝ ከጉዳቱ ይልቅ ጥቅሙ ሚዛን ይደፋል ብዬ አምናለሁ። በእኔ እይታ በተጽዕኖና ባፈና ውስጥ ባለ ምርጫ ሂደት ውስጥ ገብቶ አቅምና ሁኔታ በፈቀደ መጠን ተሳትፎ ማድረግ ለተቃዋሚ ጎራም ሆነ ለወቅቱ የህዝብ ትግል የሚከተሉት 6 ጥቅሞችን ማስገኘት ይችላል። አንደኛ፣ ተቃዋሚ ፓርቲዎች በምርጫው ተወዳድረው በዕድሜ ድምፅ ለመዳኘት ያላቸውን ቁርጠኝነትና ለህዝብና ለዓለም አቀፉ ማህበረሰብ በማሳየት የፕሮፓጋንዳና የዲሞክራሲ ድጋፍ እንዲያገኙ ያስችላቸዋል። ሁለተኛ፣ ተቃዋሚዎቹ አገዛዙ በነፃና ፍትሃዊ ምርጫ ፈጽሞ እምነት የሌለውና አፋኝ ኃይል መሆኑን የበለጠ በተግባር ለማረጋገጥ ሂደቱን ሊጠቀሙበት ይችላሉ። ሶስተኛ፣ በተጽዕኖና ባፈና ውስጥ ሆነው ተቃዋሚዎች በጋራ ትብብር ያላቸውን አቅም ሁሉ አማጠው አዲስ አበባ ከተማ ላይ ቢወዳደሩ ከ1997 ዓመተ ምህረቱ ምርጫ ሲሆን እንደታየው ቢያንስ ርዕሰ ከተማዋን ከአገዛዙ የመንጠቅ ዕድል ሊኖራቸው ይችላል። አራተኛ፣ የአገዛዙ ያፈና ድርጊት በተጨባጭ ካጋለጡ በኋላ ተቃዋሚዎች ምርጫውን ማዕቀብ ወይንም ቦይኮት ማድረግ ይጠቅማል ብለው ከወሰኑ ተሳትፏቸውን፣ ውሳኔያቸውን የበለጠ ምክንያታዊና ጠንካራ ያደርገዋል። አምስተኛ፣ ምርጫውን የሚያቀበው ተቃዋሚ ጎራ ብቻ ሳይሆን የምርጫ ካርድ በእጁ የያዘው አብዛኛው ህዝብ ጭምር እንዲሆን ማድረግ ከቻሉም በይስሙላ የምርጫ ሂደት ራሱን አሸናፊና ህጋዊ መንግስት አድርጎ ለማቅረብ የሚሞክረው አገዛዝ የበለጠ ቅቡልነት ሌጂቲሜሲ ለማሳጣት ያስችለዋል። ስድስተኛ፣ ተቃዋሚዎች አገዛዙ በአፈና እንጂ ህዝብ ያልተመረጠ መንግስት መሆኑን ከፍ ሲልም በተጠቀሱት መንገዶች በብቃት ማሳየት ከቻሉ ወደፊት ህዝቡ በህዝባዊ እምቢተኝነት ትግል አገዛዙን ለማሸነፍ የሚያካሄደውን ትግል የበለጠ ምክንያታዊና ሐቀኝነት እንዲኖር ያስችላል። በተለይም የአዲስ አበባ ምርጫ አሸንፎ በእጃቸው ካስገቡ በህዝቡ እምቢተኝነትና ትግል አገዛዙን የማሸነፋቸውና ሀገሪቱን ከህልውና ጥፋት የመታደግ ዕድላቸው የበለጠ የሰፋ ይሆናል። ከዚህ በተቃራኒ ተቃዋሚው ፓርቲዎች በምርጫው ሳይሳተፉ ከቀሩ ግን አገዛዙ
የሚከተሉትን 4 ጥቅሞች ሊያገኝና የበለጠ ተጠናክሮ በስልጣን ላይ መቆየት እድል ሊፈጥር ይችላል። የመጀመሪያው አገዛዙ ተቃዋሚዎቹን በምርጫ ያልተሳተፉበት ምርጫው ነፃና ፍትሃዊ ስላልሆነ ሳይሆን እንደሚሸነፉ አስቀድመው ስላወቁ ነው የሚል የፕሮፓጋንዳ ዘመቻ ለማካሄድ እድል ያገኛል። ሁለተኛ ተቃዋሚዎች በምርጫው ካልተሳተፉ አገዛዙ በምርጫው ይሸነፋል የሚል ስጋት ስለማይኖርበት በሂደቱ አፈና መፈጸምም ሆነ የህዝብን ድምፅ ማጭበርበር ሳያስፈልገው ምርጫውን በቀላሉ የማሸነፍ እድል ይኖረዋል። ሶስተኛ ተቃዋሚዎች በምርጫው ካልተሳተፉ የተቃዋሚው ጎራ ደጋፊ የሆነ አብዛኛው ህዝብ አስቀድሞ ተስፋ በመቁረጥ የምርጫ ካርድ ሳያወጣ ስለሚቀር አገዛዙ ድምፅ ለመስጠት ካርድ ካወጣው ህዝብ ውስጥ የአብዛኛውን ድጋፍ አግኝቶ ምርጫውን በቀላሉ በማሸነፍ ቢያንስ በውጭ መንግስታት ዘንድ ብድርና እርዳታ ለማግኘት የሚያስችለውን የተሻለ ቅቡልነት ሊያገኝ ይችላል። የመጨረሻውና አራተኛው የምርጫው ሂደት ፉክክሩ የማይታይበት ወይንም የተቀዛቀዘ ስለሚሆን በአገዛዙ ላይ ያለው ህዝባዊ እምቢተኝነት የሚነሳበት እድል የጠበበ ያደርገዋል። ህዝባዊ እምቢተኝነት መነሳት ከቻለም እንኳን አገዛዙ በህዝብ የተመረጠን መንግስት በአመጽ ማውረድ አይቻልም በሚል የህዝብ ትግል በህግ ማስከበር ሰበብ በኃይል የማፈን አንጻራዊ ምክንያት እንዲያገኝ ያስችለዋል። በእነዚህ ሁሉ ምክንያቶች የተቃዋሚ በምርጫው ለመሳተፍ አገዛዙን አብዝቶ ይፈልገዋል። በአጠቃላይ ተቃዋሚዎች የምርጫውን ሂደት አንድ ጠቃሚና የማይታለፍ የትግል መድረክ መሆኑን ተገንዝበው በአግባቡ ሳይጠቀሙበት ከቀሩ አገዛዙ ለኢዜማ ለአብንና ለተወሰኑ የግል እጩዎች የተወሰኑ ወንበሮችን በመልቀቅ የ5 ዓመት ያገዛዝን ቢሆን በቀላሉ የማራዘም እድል ያገኛል። ይህ አገዛዙ ለተጨማሪ 5 ዓመት በስልጣን ላይ ከቀጠለም በህዝቡ ሞራልና በሀገሪቱ አጠቃላይ ህልውና ላይ ሊያስከትል የሚችለው ጉዳት መገመት አስቸጋሪ አይሆንም። ስለሆነም ከፊታችን እየመጣ ያለውን የምርጫ ሂደት የሚፈጥርልን እድል በአግባቡ ሳንጠቀምበት እንደዋዛ ከማሰለት ይልቅ ጉዳዩን ከወዲሁ በጥንቃቄና በማስተዋል ብናጤነው የተሻለ ይሆናል እላለሁ ይላሉ አንጋፋው ፖለቲከኛ አቶ ልደቱ አያሌው። ሲቻል ተቃዋሚው ጎራና ደጋፊያቸው የሆነውን ህዝብ በጋራ የምርጫው ተሳታፊ በመሆን በሂደቱ ሊገኝ የሚችለውን እድል ሁሉ አሟጦ ሊጠቀሙበት ይገባል። ይህ መሆን ካልቻለና እንደተለመደው ተቃዋሚው ጎራ አስቀድሞ ራሱን ከሂደቱ የሚያገል ከሆነም ቢያንስ የአገዛዙ ተቃዋሚ የሆነው ህዝብ በነቂስ ወጥቶ የምርጫ ካርዱን በእጁ በማስገባትና በድምጽ መስጫው ዕለት የመራጭነት ካርዱን ይዞ በቤቱ ውስጥ በመቀመጥ የይስሙላውን ምርጫ ውጤት ቅቡልነት ሊያሳጣው ይገባል እላለሁ ይላሉ አቶ ልደቱ። በመጨረሻ አቶ ልደቱ ያቀረቡትን ጽሑፍ ሲደመድሙ ይህንን በማድረግም ህዝቡ ወደፊት በአምባገነኑ አገዛዝ ላይ ህዝባዊ እምቢተኝነት ለማካሄድና ሀገሩን ከጥፋት ለመታደግ የሚያስችለውን አንድ ወሳኝና ተጨማሪ ቅድመ ሁኔታ ለማሳካት የምርጫውን ሂደት በአግባቡ ሊጠቀሙበት ይገባል ብለው ይደመድማሉ። ጤና ይስጥልኝ።